ምክንያቱም ለዛ ነው ጳውሎስ ሲናገር ተጋድሎአችን ከሥጋና ከደም ጋር አይደለም። ጌታ ድንቅ ነው። ማገልገል ዛሬ በዚህ ውጥረት ውስጥ ሆኖ ማገልገል መቻል ትልቅ ነገር። አገልጋይና አገልግሎት የሚመዘኑበት ሰዓት ነው ማለት ነው። ስለዚህ ቢዚም ብንሆን ለእግዚአብሔር ቅድሚያ እንሰጣለን። እንደዛ ስናደርግ ደግሞ እግዚአብሔር ለእኛ ቅድሚያ ይሰጠናል ማለት ነው። ጌታ ስሙ ለዘላለም ይባረክ። መጽሐፍ ቅዱስ ክፍል ነብና ጸልየን ወደ ዕለቱ አስቴር መጽሐፍ ምዕራፍ 3 ቁጥር 13 ጀምሮ ያለውን አነባለሁ። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፉና ይገሉ ዘንድ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ተላኩ። በዚያን ቀን ይዘጋጁ ዘንድ የደብዳቤዎች ቅጂ በየአገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞቹም ንጉሡ ትእዛዝ እየቸኮለ ሄዱ። ይህን በንጉሡ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሡና ሐማ ግን ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ተደናገጠች። መርዶክዮስም የተነገረውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ። ወደ ከተማይቱም መካከል ወጣ፣ ታላቅም የመራር ጩኸት ጮኸ። ማቅም ለብሶ በንጉሡ በር መግባት አይገባም ነበረና እስከ ንጉሡ በር አቅራቢያ መጣ። ጌታ ለዘላለም ይባረክ። ይሄ የእነ መርዶክዮስ ታሪክ በመጽሐፍ ቅዱስ ውስጥ ከእስራኤል ታሪኮች የመጨረሻ ታሪክ መጽሐፍ ነው። ከ12ቱ መጽሐፍ ታሪኮች ውስጥ በመጨረሻ አካባቢ የተፈጸመ ታሪክ ቢኖር የእነ መርዶክዮስ እና የእነ አስቴር ታሪክ ነው። ይሄ ታሪክ አሁን መርዶክዮስ ህዝቡ እንዲጠፋ በእነ ሐማ በኩል ትእዛዝ ወጥቷል። ከዛ በፊት በዚህ ውጥረት ውስጥ ይሄ እስራኤል እንዴት ገባ የሚለው መረጃ ልስጣችሁና ወደዚህ እመጣለሁ። ምክንያቱም እግዚአብሔር ከህዝቡ ጋር ኪዳን ሁል ጊዜ ያደርጋል። ያ ኪዳን ደግሞ እየሰራ እየታደሰ ዕድሜ ልክ የሚኖር ነው። እግዚአብሔር ሰዎቹ የማይታዘዙ ከሆነ አሳልፎ ይሰጣቸዋል። አሳልፎ ሲሰጥ ለማን ነው የሚሰጣው ብትሉ፣ በጊዜ ጠንካራ ለነበረው ህዝቡን አሳልፎ ይሰጣል። ያ አሳልፎ ሰጠ ማለት ለጥፋት አሳልፎ ሰጠ ማለት አይደለም። ማስተማሪያ ሊሆንላቸው ዘንድ ሰጣ ነው። ከዛ ምንድነው የሆነው? እስራኤል 10ሩ ነገድ በጊዜ በነበሩት በአሦራውያን እጅ አሳልፎ ሰጠ እግዚአብሔር። ከዛ መነሻ መሆን ስላለብን አሦራውያን ደግሞ በጊዜ በቴክኖሎጂ ያደጉ በስልጣኔ ያደጉ ሰዎች ናቸው። ያ አሦራውያን በውስጡ ሁለት አገርን ወይንም ሁለት ብሔሮችን የያዘ ነው። ሁለት ህዝብ ያለበት ህዝብ ነው። አንደኛ ባቢሎን ነው፣ ሁለተኛ ፐርሺያ ወይንም ፋርስና ሜዶን ነው። ስለዚህ እነዚያ ማንን ወሰዱ? እስራኤልን 10ሩን ነገድ ሰሜኑን ክፍል በተኑት። በእግዚአብሔር ትእዛዝ ነው። እግዚአብሔር ነው አሳልፎ ሰጣቸው። ነቢያትን ልኳል። ብዙ ነቢያት ነግሯል። ኤርምያስ ነግሯል። ኢሳያስ ነግሯል። ተመለሱ፣ አታመልኩ። ሰው እስራኤልን
እግዚአብሔር በጣም ነው የተቸገረው እስራኤልን ሲመራ። እስራኤል አስቸጋሪ ህዝብ ነው፣ አይታዘዝም። እግዚአብሔር ደግሞ በአምልኮ ላይ ከሰው ጋር አይደራደርም። አማልክትን ያመልኩ ነበር፣ እግዚአብሔር አይፈልጉም ነበር፣ አልፎ ይሄዱ ነበር። እግዚአብሔር በ722 ዓመተ ዓለም ከክርስቶስ ልደት በፊት ምን ያደርጋቸዋል? እስራኤልን እንዲበትኑ አሳልፎ ሰጣቸው። ከዛ በኋላ ከ2 ዓመት በኋላ እግዚአብሔር ያን አሦራውያንን ሊመታ ፈለገና ግን በንስሐ ቢመለሱ ይድናሉ ብሎ ዮናስን ላከ። ዮናስ እንደምታውቁት የታሪኩ አካል ነው። በዛ በሚበተኑ ውስጥ ቤተሰቦቹን አጥተዋል። ቂም ይዟል። ቂም አለው በውስጡ ምን የሚል ይሄ አሦራውያን በጊዜ ታላቂቷ ከተማ ናናዌ የነበረው ህዝብ የሱን ቤተሰቦችንም ጎጥቷል። በዛ መሃል ዮናስ በልቡ ምን ይዟል? ቂም ይዟል። እግዚአብሔር ይሄን ህዝብ እንዲያድን አልፈለገም። ስለዚህ ነው ወደ ናናዌ ከመሄድ ይልቅ ወደ ተርሴስ መሄድ የፈለገው ዮናስ። አሁን ስብከት ስለ ዮናስ መስበክ አይደለም፣ ግን እዛው ያውቅን ከመጣን ምን እየተናገርኩ እንደሆነ እንድትረዱልኝ ፈልጌ ነው። ከዛ ውስጥ ምን ያደርጋል ዮናስም ባለ ሲኖሩ እነዚህ ባቢሎናውያን ልዩነት ይፈጥራሉ። ከማጋ ከፋርሶች ጋር ያሸንፋሉ። ስለዚህ አሦራውያንን በአጠቃላይ በባቢሎን እጅ ወደቀች ማለት ነው። በባቢሎን እጅ በምትወድቅበት ጊዜ ሁለቱን ነገዶች ይሁዳና ቢንያም ቀርቶ ነበር። እነዚያን ለመያዝ ፈለጉ። ምኖች ባቢሎናውያን መጡ። በስንት ዓመተ ምህረት? በ605 ዓመተ ምህረት ዓመተ ዓለም ላይ ይመጣል። ምን ሊያደርጉ? እንደገና እነዚህ ሊይዙ። በመጀመሪያ ዙር በትምህርት ሰበብ ወደ 10,000 የሚጠጉ ሰዎችን ይወስዳሉ። በዛ ውስጥ እነ ዳንኤል አሉበት፣ እነ ሲድራቅ ሚሳቅ አሉበት። ወጣቶች ስለነበሩ ተወስቶ ነበር። ስለዚህ ከዛ በኋላ ሁለተኛ ተጠናክሮ መጡና 597 ላይ ደግሞ ያዟቸው። ምኑን ወሰዱ? መንግስትን ያዙት፣ መሪውን ወሰዱት። ሙካንንቶች፣ የነገስታትን ቤተሰብ፣ የሙያ ያለባቸውን ሰዎች ሁሉ ይዞ ሄዱ። በዛ ውስጥ ማን አለ ብትሉ የመርዶክዮስ ቅድመ አያት እዛ ውስጥ አለ። ሐሳቡን እንድትረዱልኝ ስለፈለኩ 597 ዓመተ ዓለም ላይ በሚሄዱ በነገስታት ቤተሰብ ውስጥ የማ ቤተሰብ አለ? የመርዶክዮስ ቅድመ አያት አለ። በዛ ውስጥ ነቢዩ ሕዝቅኤልም ነበር። ከዛም ቀጥሎ በ586 ላይ እንደገና መጡ። ኢየሩሳሌምን በታተኗት፣ ህዝቦቿንም በተኑ። ብዙ ህዝብ ማርኮ ወሰዱ። ማን ነው? ባቢሎን። ይሄን የሚያደርገው ለምንድን ነው እያደረገው ያሉት? ይሄን አይሁድ የተባለውን የቀረውን ሁለቱን የፓርቱን ሊያጠፉ ነው። እና በዛ መሃል የሰሎሞን ቤተ መቅደስም ፈረሰ፣ ቅጥሮቿም ተቃጠሉ። ስለዚህ ከዛ በኋላ የመጨረሻ ረመነንቶቹ 582 ላይ ተወሰዱ፣ ተበትሩ። ግማሹ ወደ ኢትዮጵያ፣ ግማሹ ወደ ግብፅ ተበታተነ። ስለዚህ ወደ ሐሳቤ ሲመለስ መርዶክዮስ እዚህ ውስጥ ትልቅ ሚና እየተጫወተ ያለ በቂ የሆነ ዕውቀት ስለ እግዚአብሔር ያለ ስለ አይሁድ ታሪክና ባህል ወግ ያውቃል። ለምን? መርዶክዮስ አያቱ ከዛ መሃል ከመጣ ወይም የሱ ቤተሰብ አንደኛ ወይ መካንንት ቤተሰብ ነው፣ ሁለተኛ ወይ ገዢ ነው፣ ሶስተኛ ወይ ኃላፊነት ያለበት ሰው ነው። ስለዚህ በዛ ስር ነው እያደገ የመጣው መርዶክዮስ ትልቁ ችግር አይሁድ እንዲጠፋ ምክንያቱ ምንድን ነው ብትሉ፣ መርዶክዮስ ለሰው አይሰግድም። የሱ ዘመዶች፣ የሱ ቤተሰቦች እግዚአብሔርን ሕግ የሚያውቁ ወግ የሚያውቁ ሰዎች ናቸው። ስለዚህ ለምን አትስገድ እየተባሉ ያደጎች ከኔ ውጭ ሌላ አምላክ አይኑር፣ ከኔ ውጭ የተጠረበውን ከእንጨት የተሰራውን ከድንጋይ የተሰራውን ማንኛውም አካል አትስገድ እየተባለ ያደገ ነው። ግን ንጉሱ ለሃማ ስልጣን ከፍ ስል ስግደት እንዳለበት ጨምሮ ሰጠ። ምዕራፍ 3 ላይ ሌሎች ሲሰግዱ መርዶክዮስ አይሰግዱም። መስገድ ሲባል ተደፍቶ ነው የሚለው።
ይኸውላችሁ ስግደት ተሰጥተ መስገድ ነው። ተደፍቶ መስገድ ማለት። ስለዚህ አሁን ድሮ በኢትዮጵያ ባለስልጣናት ወይንም የድሮ ፕሬዝዳንቶች ሲያልፉ ሰዎች ዝቅ ይላሉ፣ ይሰግዳሉ ማለት ነው። ተንበርክኮም ይሰግዳሉ። ግን ይሄ የሚለው ተደፍተ የሚለው በደረት ተኝቴ ማለት ነው። ወድቄ መስገድ ማለት ነው። ይሄ መርዶክዮስ ደግሞ ወድቆ ለማን እንደሚሰግድ የሚያውቅ ሰው ነው። ቤተሰቦቹ የሚያውቁ ሰዎች ናቸው። ሃማ ምን እያለ ነው? እነዚህ ያለ ቋንቋቸውም የተለየ ነው፣ ባህላቸውም የተለየ ነው፣ እምነታቸውም የተለየ ነው። ለአንተ አንተ የምትሰጠውን ትእዛዝ የሚቀበሉ አይደሉም፣ የሚታዘዙ አይደሉም። ወዳጅ ቋንቋ ሰማያዊ ነው። አሜን በል። ቋንቋችን ምድራዊ አይደለም። ለዚህ ነው ከዚህ ምድር ቋንቋ ጋር የሚተበላለቀው። የኛ ታሪክ ቢሆንም ወደኛ ስናመጣ ኢኒሼት ያደርጋል። የኔና ያንተ ቋንቋ የዚህ ምድር ቋንቋ አይደለም። የኔና ያንተ ቋንቋ ውሸት ያለበት አይደለም። የኔና ያንተ ቋንቋ እውነት ያለበት ቋንቋ ነው። ስለዚህ ያ ቋንቋ ደግሞ የሚሰማው አንድ እግዚአብሔር ብቻ ነው። እግዚአብሔር መንፈስ ነው። የሚመለከው በምንድን ነው? በመንፈስ ነው። እዛ ምዕራፍ 2 ላይ መርዶክዮስ ማን እንደሆነ የሚገልጽ ሀሳብ ነበር። ይሄ አይሰግድም፣ ለንጉሱ አይሰግድም፣ ለሃማ አይሰግድም፣ አይዋሽም፣ አይናወጥም፣ አይነሳም። ሌሎች ሁሉ ይሰግዱታል። ያ ሌሎችን ያናዳቸዋል። እኔም ቢሆን ልናደድ ይችላል። ከስልጣኔ አንፃር ከሰጠኝ እንትን አንፃር ልናደድ ይችላል። ስለዚህ መርዶክዮስ ቅድም እንዳልኳችሁ አንድ አይሁዳዊ የቄስ ልጅ፣ የሰሜር ልጅ፣ የኢያኤር ልጅ መርዶክዮስ የሚባል ቢንያማዊ በሱሳ ግንብ ነበር። ይህን ታሪክ ነው ሊያገናኝ ይፈልጉ። መኖሪያው ሱሳ ግንብ ላይ ነው። የመጣው ከኢየሩሳሌም ነው። ከነገስታት ቤተሰብ ነው ያልኳችሁ። ደግሞ እርሱም ማለት የባቢሎን ንጉስ ናቡከደነፆር ከማረኳቸው ከይሁዳ ንጉስ ከኢኮንያን ጋር በዛን ሰዓት ይሁዳን የመራ የነበረው ንጉስ ነበር። ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበር። ምርኮኛ ታዲያ ምንድን ነው ይህን ሰውዬ አንድ ምርኮኛ ድፍረት የሰጠው? በደወይ በዚህ መጽሐፍ ውስጥ አንድ ቦታ እግዚአብሔር ተብሎ ተጻፈ። ግን እግዚአብሔር ሲሰራ ይታያል። በኃይል ሲሰራ፣ በቀመር ሲሰራ፣ በፕላን ሲሰራ ይታያል። እግዚአብሔር የሚል ስም ሳይጠራ ትልቁ ስራ እየተጠራ ያለበት መጽሐፍ ነው የመጽሐፍ። ስለዚህ የመርዶክዮስ ብቻም አይደለም፣ አስቴር አለች ከጎኑ። አስቴር ማን ናት? ምን አገናኛ አስቴርና መርዶክዮስ? ታዲያ አስቴር እንዴት ሆና ነው ወደ ቤተ መንግስት ልትመጣ ይችላለች? አንደኛ አይሁዳዊት ናት፣ ምርኮኛ ናት። ወገኖቼ መርዶክዮስ የአጎቱ ልጅ ናት አስቴር። አባትና እናት የላት። አሳዳጊዋ መርዶክዮስ ነው። የአስቴርን ጽናት ስትመለከቱ፣ የአስቴርን ብርታት ስትመለከቱ፣ የአስቴርን ጉልበት ስትመለከቱ ከኋላ የነበረው አሳዳጊዋ ማን እንደነበር ልንረዳ እንችላለን። እንዴት አይነት አቅም ታዛዥ አድርጎ እንዳሳደጋት። ምክንያቱም አስቴር ወደዛ ስትገባ መርዶክዮስ መልእክት ያሰራል፣ ራስሽን እንዳትገልጪ፣ አይሁዳዊነትሽ እንዳይታወቅ ይል ነበር። ታዲያ እንዴት ሆና ነው ወደ ቤተ መቅደስ ወይም ቤተ መንግስት ልትገባ የቻለችው አስቴር? ወደ ምዕራፍ 1 ስንሄድ አርጤክስስ የዛን ጊዜ የፋርስ ንጉስ ነበር። የ3ኛ ዓመት የንግስናውን ክብረ በዓል ለማክበር ታላቅ በዓል አዘጋጅቶ ነበር። ከህንድ እስከ ኢትዮጵያ ድረስ ካሉ ሀገራት ህዝቡን ጋብዟል።
ያን የራሱን ታላቅነት ሞገስና ግርማን የንግስናውንም ስልጣን ለማሳየት 180 ቀን ፈጀበት። 180 ቀን ላይ ያሳየ የራሱን ክብር የደረሰበትን በ3 ዓመት ይሄን ሁሉ አገር እንዴት እየገዛ እንደሆነ ግብዣ አድርጎ ይቆያል ለ6 ወር። ከዛ በኋላ 6 ወሩ እንዳለቀ ለህዝቡ ደግሞ ግብዣ አዘጋጀ ለ7 ቀን የሚቆይ። በዛ መሃል ሚስቱና ንግስቲቱ አስቴን በቤተ መንግስት ላይ ለሴቶች ግብዣ ታደርግ ነበር። የራሷን ስልጣን ታስኬዳለች እያልኳቸው ንጉሥ አለ፣ ንግስቷ አለች፣ ስልጣኗን እያስኬደች ነው። በቤተ መንግስት ላይ ሴቶችን ሰብስባ እየመገበች ነው። አያችሁ እግዚአብሔር እንዴት አድርገው የአስቴንን ልብ በትዕቢት ከፍ አድርጎ እንዳትታዘዝ አድርጋት ማለት ነው። በሌላ በኩል እግዚአብሔር ባይጠራም ያን ነው የሚመስለው። ንጉሱ በ7ኛው ቀን በመጠጥ ብሎ ሊሆን ይችላል፣ ደስ ብሎት ሊሆን ይችላል። መጽሐፍ ቅዱስ ደስ ብሎት ነው የክብሩን ልብስ ለብሳ ወደዛ እንድትመጣ ያዛል። አስቴንም ትላለች፣ አልመጣም ትላለች። 7 ሰዎች ጀንደረቦች ተልኮ አልመጣም። ስለዚህ በዛን ጊዜ በሜዶንና ፋሪስ ሕግ መሰረት አንድ ሴት ለባሏ አልታዘዘችም ማለት ለቀጣይ ትውልድ እሱንም የአገሪቷ መሪ፣ እሱንም አስተማሪ፣ እሱንም ከፊት ያለች፣ እሱንም ንግስት የተባለች እምቢ ካለች አስተማሪ እግዚአብሔር መሰረቱን እያስተካከለ ነበረና አስቴር እንድትመጣ አስቴን ባለመታዘዟ ምክንያት ከቤተ መንግስት ወጣች። ሹማምንቶች፣ የሕግ አዋቂዎች ተሰባሰቡና አስቴንን ምን አደረጓት? እንዳትገባ ንጉሱ ትእዛዝ እንዲያወጣ በፋርስና ሜዶን ሕግ መሰረት እንድታተም አደረጉት። ከዛስ ከ127ቱም አገራት ሴቶች ውብ የሆኑ ንጽህናቸውን የጠበቁ ደናግሎች እንዲሰባሰቡ ትእዛዝ ወጣ። በዛ መሃል አስቴርን ተጠራች። በጣም የሚገርመውን ነገር ልንገራችሁ። ያ መሃል ላይ አስቴር ተጠራች፣ ገባች። የሚገርመውን ነገር ልንገራችሁ። መርዶክዮስ 12 ወር ሙሉ ዕለት እየሄደ ምን እየተከናወነ ነው ብሎ በሴቶች ማደሪያ ትይዩ ሄዶ ይመለከታል። እንዴት አይነት ኃላፊነት እንደሆነ ተመልከቱ። እንዴት አይነት መሪነት እንደሆነ ተመልከቱ። አስቴር መግባቷ አይደለም የሱ ክትትል አሳደጋት። አባት የለም፣ ወላጅ የላትም። ትንሽዬ ልጅ ናት፣ እዛው የተወለደች ናት፣ አደገች። ንግስት ልትሆን ነው። ከዛ መርዶክዮስ ግን ዕለት እየሄደ በሴቶች ማደሪያ ትይዩ ምን እንደተፈጠረ እንደሆነ ይመለከታል። ስንት ወር? 12 ወር። ወደ ንጉሱ ፊት ለመግባት 12 ወር ነው የምትጠራው። 12 ወር። ከዛ ከ12 ወር በኋላ ነው ወደ ንጉሱ የምትገባው። የሚገርመውን ነገር ልንገራችሁ። አስቴር በ3 ቦታ ቀድማው ነው ሞገስን አገኘች። አንደኛ የሴቶች ኃላፊ የነበረው ሀጌ የተባለ ገና እንደመጣች አስደሰተችው፣ በአይኑ ሞገስን አገኘች። ምዕራፍ 2 ቁጥር 9 ስትመለከቱ ሞገስን አገኘች። በማ ባዛው ከና በሚቀበለው ሴቶችን መልምሎ ወደ ንጉሱ በሚልኮ ሰውዬ ፊት የመጀመሪያ ቀን የእግዚአብሔር ፌቨር እንደሆነ በዛ ነው የምታውቁት። ገና የመጀመሪያ ቀን ከቤት ወጣ ከመርዶክዮስ ጋር ተጠርታ ስትገባ በሱ ፊት ሞገስን አገኘች። ቀጥሎስ ከ12 ወር በኋላ ስትወጣ ባየዋት ሰዎች ሁሉ ፊት ሞገስን አገኘች። 2:15 በሚመለከቷት ለብሳት አጌጣ ብዙ ነገር ተደርጎላት ስትወጣ ሽቶ ተቀብታ ስትወጣ ያየት ሰው ሁሉ ንጉሱን ታውት አንድ ሰው ነው ንጉስ ያያት ሰው ሁሉ ስትንቀሳቀስ ዞሮ ሳይቀር ማናት ሊል ይችላል። እዛ በንጉሱ ቤተ መንግስት አካባቢ ያሉ ሰዎች ሁሉ ፊት ሞገስን ሰጣት።
በዓይኖቹ ፊት ሰዎች ሲመለከቱ ታምራለች። ሰዎች ሲመለከቱ እቺማ ተመርጣለች ሳይሉ አይቀርም፣ እቺማ መመረጧ አይቀርም ሳይሉ አይቀርም። ግን ወደ ንጉሱ ፊት የሚገባው እንዲሁ ስለተዘጋጀው አይደለም፣ ተራ ሲደርስ ብቻ። ተራው ደረሳት። አስቴር ወደ ንጉሱ ፊት ገባች። እንደ እግዚአብሔር የመጀመሪያ መውሰድ የሚሰጣት መወደድ ሰጣት። ይወደዳት ሁሉ ያልወደድ ከሆነ ሞገስ ሰጣ አልሰጠም። መታረቅ እዛ እየመጣች አይቶ ምን አደረገ? እንዲወድ ፍቅር የፍቅርን ስፕሪት በላይ ወለላቸው ማለት ነው። በሌላ ወቁ እግዚአብሔር የምስብ አይጠረም። ግን ሲገባ ንጉሱ ወደዳት። ከወደድ መውደዱን ብቻ አይደለም ሞገስንና መወደድን አገኘች በንጉሱ ፊት። ከዛም በአስቴር ምትክ አነገሳት። ኢየሱስ ጌታ። በአስቴር ምትክ አስቴር ነገሰች። ገባች። ወዴት? ወደ ቤተ መንግስት ገባች። እስከዛ ድረስ አስቴር አይሁድ ናት፣ ማንም አያውቅም። እስከዛ ድረስ መርዶክዮስና አስቴር ነው የሚኖሩት። የሚያውቁት እነሱ ናቸው። አይሁድ መሆኗን ብሔሯ አይታወቅም፣ ዝግ ነው። ግን እሷ ወደ ፐርሺያን ቤት ገብታለች። ንጉሥ ሆናለች፣ መሪ ሆናለች። ንግሥት ሆና ከንጉሱ ጎን ተሰልፋለች። እውነት የምናገረው መጽሐፉን ጨርሳቸው ስታነቡ ከዛን ቀን በኋላ ንጉሥ የአስቴርን ድምፅ ተቃውሟል። ማንኛውንም ድምፅ የአስቴርን ድምፅ ሽሮ አያውቅም። አንደኛ መወደድ የሚባል ነገር ወደ ውስጡ ገብቷል። ፍቅር ያፈቀረ ሰው ሁሉን ይሆናል። ከዛ በኋላ በታሪኩ አንፃር መርዶክዮስ በንጉሱ በራፍ ላይ ነው የሚቀመጠው። እኔ ለምን እንደሚቀመጥ እኔ ባይገባኝም በንጉሱ በራፍ ነው የሚቀመጠው መርዶክዮስ። በዛ መሃል አስቴር ገብታለች። የአስቴር ባል ነው ንጉሱ። ሁለት ሰዎች የንጉሱን ነፍስ ሊያጠፉ ሙከራ ሲያደርጉ ተመለከተ። ገበታና ታራ የተባሉ ሁለት ሰዎች የበር ጠባቂዎች፣ ንጉሱን የሚጠብቁ ምክንያቱም እሱን በቅርቡ ሊያገኙ የሚችሉ ሰዎች ንጉሱን ሊያጠፉ ሲያሴሩ ተመለከተ። ምን አለ አስቴር? እነዚህ ሰዎች ያንቺን ባል ንጉሳችንን ምን ሊያደርጉት እንዲህ ሲያደርጉ አይቻሉ። ጥናት ተደረገና ሲደረስበት እውነት ነው። ያቺ የሱ ንግግር በንጉሱ ፊት በታሪክ ተመዘገበ። ለምን? መልካም አድርጓላ። ለምን? ጥሩ ሰርቷላ። ለምን? ይሄ ሰው አይሁዳዊ ነው። ግን አንዱን ፈሪሳዊውን ሰው ንጉስ ምን አድርጓል? እንዳይሞት ተከላክሏል። በታሪክ እንዲመዘገብ ለንጉሱ በሱ ስም ነግራ አስመዘገበች። አስቴር። ከዛስ ያ ተመዝግቦ እያለ ነው ምዕራፍ 2 አልቆ ሃማ ንጉስ ነው ስልጣኑን ያገኘው፣ ከፍ ያለው። ከዛ በኋላ ሃማ ከፍታው ሲጨመርለት ሃማ እኔ ምን አይነት ሰው እንደሆነ ባላውቅም ክብር ፈላጊ ነው የሚመስለኝ፣ ስግደት የሚፈልግ ሰው ነው የሚመስለኝ። ሌሎቹ ሲሰግዱ መርዶክዮስ ግን አይሰግድም፣ አይደፈምም። ለምንድን ነው የማይሰግደው መርዶክዮስ? ወገኖች ለምን አይሰግድም? ስለዚህ መርዶክዮስ አይሁዳዊ ነው ብለናል። ከዛ በኋላ ሃማ ከዛም ነገር በኋላ ንጉሱ አርጤክስስ የሃማን ከፍ አደረገ። ንጉሱም ስለ እርሱ እንዲህ አዞ ነበረና በንጉሱ በር ያሉት የንጉሱ ባሪያዎች ሁሉ ተደፍተው የሚለውን አማርኛ ያዙት። አንዳንድ ጊዜ ሰው በጣም ነው የሚገርመው። ተደፍተው ለሃማ ይሰግዱ ነበር ይልና መርዶክዮስ ግን አልተደፈም፣ አልሰገደለትም። ቁጥር 2 ላይ አልተደፈም። ትእዛዝ ወጥቷል። ህጉ የሚሻር አይደለም፣ ህጉ የሚቀየር አይደለም። ግን ይሄ ሰውዬ አይንቀሳቀስም። ግን ምን እንደምሰሙ ዝቅ ብሎ ሃማ መርዶክዮስን ሊያጠፋ ሲያይ በአይኑ ትንሽ አነሰበት ይላል። እሱን ብቻ ማጥፋት አላረከውም። ማንን? ሃማን። እሱን ብቻ ይሄ ሰውዬ
ሊገል ቢያጠፋ ውስጡ ደስተኛ አይደለም። አነሰበት ሰውዬ አንድ ነው አይደል? የማይሰግደው እሱ ነው አይደል? አበሳጭቶታል። ግን እሱን ብቻ መግደል ለሱ ክብሩ አይደለም። ለሃማ እሱን ብቻ ቢያጠፋ እኔ ምን አገኛለሁ ያለ ይመስለኛል። ምን አለ መሰላችሁ? የመርዶክዮስ ወገን ሃማ ካረጋቸው ነገሮች ትልቁ መርዶክዮስን ማጥፋት ነበር። ግን መርዶክዮስን አላጠፋም። ምን ብሎ ትእዛዝ አወጣ ነው? የሱ ዘመዶች በ127ቱም አገራት ያሉት ምን እንዲሆኑ እንዲጠፉ፣ ከምድር እንዲጠፉ ትእዛዝ እንዲወጣ ፈለገ። ያን ሲናገር ለንጉሱ ምን አለ መሰላችሁ? ሃማም ንጉሱን አርጤክስስን አንድ ህዝብ በአሕዛብ መካከል በመንግስት አገሮች ሁሉ ተበትነዋል። አንድ ህዝብ ቁጥር 8 ላይ ነው። አንድ ህዝብ እንዴት ያቃጠለ እንደሆነ ተመልከቱ። አንድ ህዝብ በአሕዛብ መካከል በመንግስት አገሮች ሁሉ ተበትነዋል። ህጋቸውም ከህዝብ ሁሉ ህግ የተለየ ነው። የንጉሱም ህግ አይጠብቁም። ንጉሱም ይተዋቸው ዘንድ አይገባም። በጣም ጠንከር ያለ መልእክት ነው ያሰራሉ። ይተዋቸው ዘንድ አይገባም። አንተ አይገዙም፣ አይታዘዙም። አይታ ልክ እንደዚህ ነው። ዳንኤል 4 ላይ ናቡከደነፆር ላቆሙ ምስል እነዚያ 3ቱ ጀግኖች አልሰግድ ሲሉ የከሰሱት ለህግ አይታዘዙም። ላቆምከው ምስል ምን አይሉ ተደፍቶ ምን አይሉ አይሰግዱ። መጽሐፉ የእምቢልታ ድምፅ፣ የማሲንቆ ድምፅ፣ ሙዚቃ መሳሪያ በሙሉ የተሟላ አድርገው ወርሺፕ ነው። ምን ሊያደርግ ያንን እንዲሰግዱለት ነበር የፈለገው። ይሄን የማያደርጉ ሰዎች አሉ። በቁጥር 3 ናቸው። ምን አያደርጉም? አይሰግዱም፣ አይታዘዙም፣ ህግን ይሰብራሉ፣ አይቀበሉም ብሎ ነው የከሰሰው። ልክ እንደዚችው ሃማ እንደዛ ብሎ ነው የነገረው። ማለማ ለንጉሱ ልትተው አይገባም፣ መጥፋት አለባቸው። ወደ 10,000 የሚሆን ገንዘብ ሁሉ ሰጠ። ለዚህ ክስ የሚሆን ለዚህ ጥፋት የሚሆን ወገኖቼ ትልቁ መልእክት ልክ እንደዚህ አይነት ፈተና ቢደርስ ምን እንዴት እንወጣለን የሚለው መልእክት። እንዴት አድርገን ነው በጽናት የምንመጣው ከዚህ አይነት መከራና ፈተና የሚለው ትልቁ መልእክት። የእነሱ ጊዜ ዘመን ታሪክ ዛሬ ቢመጣ እንዴት አድርገን ማለፍ እንችላለን? ህዝቡ ሊያልቅ ነው። እሺ ክርስቲያን ጴንጤ በሙሉ ከምድር ገጽ እና ኔሮ እንዳደረጉት ይጠፋል፣ ይሞታል፣ መሞት አለበት፣ ምንም በቃ ሬሳቸው መበተን አለበት ቢባል እንዴት ነው የምናልፈው የሚለው መልእክት ነው ከዚህ ውስጥ የምንማረው። እንዴት ብናደርግ እንሻገራለን? እንዴት ብናደርግ ነው ወደ ድል የምንሄደው? የኛ ድል እንደ መርዶክዮስ ፈረስ ላይ መውጣት ላይሆን ይችላል፣ ዙፋኑን መቀበል ላይሆን ይችላል። ግን የኔና ያንተ ድል በዘላለም ዙፋኑ ባለው በኢየሱስ ፊት መቆም ነው። በድል እዛ መገኘት ነው። እንዴት ብንሆን ነው ያን ችለን ትዕግስቱን አሳድገን ጽናቱን አበርታተን በቃል ውስጥ አልፈን ከሰዎች ጋር በፍቅር ኖረን ታማኞች ሆነን ነገን ምንደርሰው እንዴት ሆነን ነው? የኔ ጥያቄ ያችናል። ስለዚህ እሱን ለመድረስ ይሄን ሼት ያደርጋል ህይወት። ይሄ ታሪክ ለኔና ለአንተ የሚጠቅም ታሪክ ነው። ዛሬም በየቀኑ ጠላት አንተንና እኔን እየከሰሰ ነው። ዛሬም በየሜዳ ጠላት ዶሴ ይዞ ይዞራል። ያ ጠላት ደግሞ የሰው ልጅ አይደለም፣ አየር ላይ ሆኖ የሚዋጋ በምድር የሚሄድ ሰይጣን ዲያብሎስ እንጂ። ምክንያቱም ለዛ ነው ጳውሎስ ሲናገር ተጋድሎአችን ከሥጋና ከደም ጋር አይደለም፣ እዚህ ምድር አየር ላይ ሆኖ ከሚዋጉን መናፍስት ጋር እንጂ። ስለዚህ ይሄን የምንቃወምበትን ዕቃ ጦር መልበስ አስፈላጊ ነው። ትዕግስቱን ማሳደግ መቻል አለብን። መርዶክዮስ የማይሰግድበት ምክንያት አንድ በጀርባ ያለ ነገር አለ። ስሙ የማይጠራ አንድ መዳን በጀርባ ያለ ያውቃል እሱ። ስለዚህ ነበር ወደዛ ዝቅ ስንል አስቴር አንቺ እዚህ ቤት ቁጭ ብለሻል፣ አንቺ እዚህ ቤት ገብተሻል፣ ከንጉሥ ጋር ነኝ ብለሻል፣ አንቺ የምትይ መስሎሻል፣ አንቺ መደኝም። ግን ለእኛ መዳን ከየት ይመጣል?
መዳንና እረፍት ከሌላ ቦታ ይመጣል። ያ የት ነው ሌላ ቦታ? ያ ስሙ ያልተጻፈበት ከሰማይ ለእኔና ለእናንተ መዳን ሆኖልናል። ሃሌሉያ። ያ መዳን ቀላል መዳን አይደለም። ያ መዳን ዝም ብሎ የሚመጣ መዳን አይደለም። ያ መዳን ለመገኘት ትዕግስት ያስፈልጋል። ያን መዳን ልንቀናጅ ጊዜ ያስፈልጋል። ያን መዳን ለመቀበል መከራ ላይ መጽናት ያስፈልጋል። የሚከተለኝ ቢኖር ራሱን ይካድ፣ ዕለት ዕለት መስቀል ይሸከም። ይሄ ሰውዬ መስቀል የተሸከመ ሰው ነው። ዘመኑ የተለየ ቢሆን ኪዳን የተሸከመ ዘር ነው፣ የአብርሃም ዘር ነው። ኢየሱስ ከ4 ዓመት በኋላ ከ5 ዓመት በኋላ የሚመጣ ሰው ነው። ታሪክ ያለ ሰው ነው። መርዶክዮስ ይሄ ህዝብ ዝም ብሎ ሰው አይደለም። ከ12ቱ ነገድ ውስጥ ወጥቶ የመጣ 2ቱ ነገድ ብቻ አይደለም፣ የቀሩት አሉ እኮ እዛ ጋር የተበታተኑ። ዛሬም ዓለም ላይ የተበታተነ አለ። ያ የኪዳን ህዝብ ደም ስሩ እየተለካ የሚመጣበትን ቀን ይመጣል። ደሙ ዲኤንኤው እየታየ የሚሰበሰብበት ጊዜ ሩቅ አይሆንም። ያ ኪዳን ያለ ክርስቶስ የመጣው ለነሱ ነበር። የገዛ ወገኖቹ ግን ምን አደረጉት? ባልተቀበሉት። ለእኔና ለአንተ ተረፈ፣ ለአሕዛብ ተረፈ። ስለዚህ እቺ አስቴር ነበረች፣ መርዶክዮስ አለ፣ ንጉሡ አለ። ወገኖች ከዛ አዋጅ ወጣ። ቅድም ያነበብኩት ክፍል ምዕራፍ 3 መጨረሻ አካባቢ በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ተመልከቱ። ሃማ እንዴት አይነት ትእዛዝ እንዳስወጣ አይሁድን ሁሉ ያልና ልጆችንና ሽማግሌዎችን ምንም ሬመናንቶች እንዳይቀሩ ቅሬታ እንዳይኖር አድርጎ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ደግሞ እኮ በአንድ ቀን በሁሉም ስፍራ ተነግሮ በአንዴ አይሁድ የሚያልቅ ቢሆን ምድር ላይ አንድ አይኖርም ነበር እስከዛሬ። እንደሞቱ ቢሆን እግዚአብሔርም እንዳጠፋቸው ቢሆን ኪዳኑን እንዴት ያጸና አምላክ እንደሆነ የምትመለከቱት ከተበታተኑበት ከ2000 ዓመት በኋላ ኦልሞስት 1900 ሳምቲንግ ዓመት በኋላ ያገር የሆነ ህዝብ እኮ። በዚያው አጋጣሚ የፐርሺያ ወይም ፋርስ ማለት ኢራን ማለት ነው። ባቢሎን ማለት ኢራን ነው። ዛሬም ከእስራኤል ጋር ጸብ ነው። ዛሬም ከእስራኤል ጋር ፉክክር ነው። ፐርሺያዎች ደግሞ እንደምታውቁት ጥንት የነበረ የስልጣኔ ሀገር ናት። ስቲል ጠንካራ ናቸው። አሁንም ዓለምን እያስፈራራ ያለ ህዝብ ነው። ግን እስራኤል እነሱ ምንም ስልጣኔ ቢኖር ኪዳን ያለ ህዝብ ነው፣ ያሸንፋል። ኪዳን ያለ ህዝብ ነው። ክርስቶስ የሚመጣበት ከተማ እኮ ነው አንተ ኢየሩሳሌም። ያ ታላቅ ቤተ መቅደስ የሚሰራበት ከተማ እኮ ነው። ያ ከሞት ተራርፎ ቅሬቶቹ ተሰባስቦ ሀገር የሆነ ህዝብ እኮ ነው። አገር ከሆነ በሁለተኛ ቀን ወደ ጦርነት የገባ ህዝብ እኮ ነው። የቴክኖሎጂ ጫፍ ላይ ዛሬ ሲደርስ ዓለምን ሲቆጣጠሩ እግዚአብሔር እጅ የሌለ ይመስላችኋል? ያ ህዝብ እንዲጠፋ ነው ሃማ ትእዛዝ ያወጣው በአንድ ቀን። የሚገርም ነው። ያስብ በአንድ ቀን ያጠፉና ይገሉ ዘንድ ከዛስ ይደመስሱ ዘንድ። መደምሰስ የሚለው አንድ እንዳይቀር በመደዳ የሚለውን ቃል ሊወስድ ይችላል። ምርኳቸውንም ይዘርፉ ዘንድ ደብዳቤዎችን በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ወደ 120 የሚገርም ነው። ደግሞ ኢትዮጵያም አለች። ከህንድ እስከ ኢትዮጵያ ሲል መጨረሻው ኢትዮጵያ ነው። መጀመሪያ ያለው ሲቆጠር ህንድ ነው። ስለዚህ መልእክተኞቹ የሚገርሙ ደግሞ ፈጣን መሆናቸው ነገሩን ለማስጨረስ የሄዱት በፍጥነት እንዴት እንዳስቸኮላቸው። ጠላት እንደዚህ ነው ወዳጄ፣ አንተንም እኔንም ሊያጠፋ የሚቸኩል ታጋሽ ሰው፣ ጽኑ ሰው፣ ብርቱ ሰው፣ ኃያል ሰው ነገን ይደርሳል። አሜን። ነገን ይደርሳል። የሚያውቅ ነገር አለ፣ የሚፈትን ነገር አለ፣ ጦር በህይወት አለ፣ ድካም በስጋ ውስጥ አለ፣ ከፍተኛ የሆነ አመጽ አለ። ለእግዚአብሔር አደራስ ይሄ ለዚህ ሁሉ የደረሱት እነ መርዶክዮስ እንዲሁ አይደለም እኮ። ቀድሞ እኮ ልብስ ቀደደና አመት ነሰነሰ። ይሄ በአይሁድ ባህል መሰረት
የመጨረሻ የሐዘን ጥግ ነው። ዓመት ከነሰነስ ዳዊት ልጁ ሲታመም ዓመት ነስሶ፣ ኢዮብ ቤተሰቡ ሲያልቅ ዓመት ነስሶ ልብሱን ቀዷል። ያ የሐዘን ትልቁ ጥግ ነው። ከዛም እግዚአብሔርን በጣም እርዳታ የመፈለግ ጥግ ነው። ከዛ ወደ አደባባዮች ወጥቶ ምን ሆነ? ጮኸ ነው ብሎ ጮኸ፣ ድምፅ ከፍ አድርገው የሱሳ ግንብ ሰዎች ሁሉ እስኪያውቁ ድረስ ጮኸ። መርዶክዮስ ያ ሰው ያን ነው ጮኸ። ስቃይ መጥቷላ። የስቃዩ መንስኤው ደግሞ እሱ ነው። ሰግዶ ቢሆን ኖሮ ህዝቡ ምንም አይሆንም፣ የእግዚአብሔርም ስራ አይታይም። ገባችሁ? ከዛ በኋላ መርዶክዮስ ጮኸ። ያን አደረገ። ግን መልእክትን ወደ አስቴር ላከ። ምዕራፍ 4 ላይ አስቴር ንጉሱ ካልጠራ ወደ ንጉሱ ቤት መሄድ አይችልም። ለምንድን ነው መሄድ የማይችለው? ንጉሱ ግድ አንድን ሰው መጥራት አለበት። ሚስቱን ብትሆን መጥራት አለበት። 1 ወር ሆኖኛል መግባት አልችልም። ክርክሩ በአስቴርና በመርዶክዮስ መሃል ነው። መርዶክዮስ ደግሞ አጥር ጥሶ ወደ ንጉሱ ሄደ። የማይፈቀድበት ስፍራ ማንም እንዲቀመጥ፣ በተለይ የሐዘን ልብስ ለብሶ ማቅ ለብሶ ማንም እንዲቀመጥ ወደ የማይፈቀድበት ስፍራ በድፍረት ሄደ። ምን ብሎ ቁጭ ማለቱ ብቻም አይደለም፣ ባለመናወጥና ባለመነሳት ነው የሚቀመጠው። የሃማ እስካሁን ይሄ ሰውዬ አዋጅ ያወጣው ሰውዬ የሚናገረው ንግግር ሊኖር ይችላል። ፊቱ ምን አይነት እንደሆነ እንዴት እየገላመጠ እንደሚያልፍ አስቡ። ሳሉ ቁጭ ያለ ሰውዬ ነው። አንድ ሰውዬ ነው። ትእዛዝ ወጥቷል፣ ደብዳቤ ወጥቷል፣ በፋርስና በባቢሎን ሕግ ማይተም ተደርጎበታል። ይህ ሰውዬ ምንም እንደሚያመጣ ነው የትልቁ የሃማ ግንፋታ። ስለዚህ ሃማ ሲወጣና ሲገባ መርዶክዮስን ያያል። መርዶክዮስ ግን አልናወጥም በሉት። ጠላት ቢከስ አልናወጥም። ስለዚህ አይናወጥም። ወዳጄ ቃት በቃ አይነሳም፣ አይንቀሳቀስም። ሌሎች ሲሰግዱ አይሰግድም፣ ሲደፉ አይደፋም። መርዶክዮስ ያ ለማንም አትስገድ የተባለ ሰውዬ፣ እኔን ብቻ የተባለ ሰውዬ ያ መርዶክዮስ አይነሳም። ሃማ ግን ይወጣል፣ ይገባል፣ ይሄዳል፣ ይመላለሳል። የአስቴር ውሳኔ ተመልከቱ። ጾም አውጅ አለች። ጾም አውጅ። ንጉሱ ሳይጠራ ወደ ንጉሱ ፊት መግባት ስለማይቻል ምን አለ? ጾም አውጅ። 3 ቀን ምግብ አትብሉ። እውነተኛ የሆነ ጾም፣ እውነተኛ የሆነ ጸሎት፣ እውነተኛ የሆነ መልእክት፣ በሷ ላይ ክብር የሚጨምረውን ያለ ጊዜዋ ስትደርስ ሞገስ የሚጨምረውን መልእክት እንድታገኝ ቤት ያሉትን ደንገጥሮቿን በሙሉ ይዛ ወደ ጸሎት ወደ ጾም ገባች። ከዛ በኋላ በድፍረት በ3ኛው ቀን ወደ ንጉሱ ፊት ገባች። እውነቴን ነው የምላቸው፣ እግዚአብሔር ሞገስ ሰጣ። ንጉሱ ተመለከተ። ሲመለከት በዓይኑ አሁንም ሞገስ አገኘች። ሚስት ናት። ኦልሞስት 5 ዓመት ትኖራለች። በዛ ሰዓት 6-7 ዓመት ኖራ ይሆናል። ከዛ ምን አለ? ሞገስ አገኘች። ምንድን ነው የምትለምኝ? እኔ ቢሆን አንቺ ብትሆኚ ምን ትያለሽ? ሃማን ግደል። በጣም ምን አይነት ጭምት ሴት እንደሆነ ተመልከት። ወደ ራቴ ግብዣ ከሃማ ጋር ጋብዣለሁ፣ ትመጣ ይሆን? አያችሁ፣ አስቸኮለ ይላል ንጉሱ። ያ እንትኑ እንዲያልቅ፣ ያ የግብዣው እንዲያልቅ አስቸኮለ ነው ብሎ ሃማ ጋበዘች። እኔ ቢሆን ምን ይሆናል? ንጉሱ እጅ ሰጠኝ፣ ቀኝ እጁን ሰጠው። እኔ መንግስቴን እኩሌታ ብትጠይቂ አሁን ሰጣለሁ እያለ የዛሬ አስቴር ምን ትዩ? ምን ትላቸው? ምን የምትሉ ይመስላችኋል? የዛሬ አስቴር ብትሉ ያ ሁሉ ክብር መጥቶላችሁ እንድትናገረው እድል ተሰጥቷችሁ፣ ሃማ ህዝቤን ሊያጠፋ ደብዳቤ ስላወጣ አሁን ይሰቀል ነበር ወይ ልንል የምንችለው። ግን እሷ ምን አደረገች? አዘጋጀች። ወደ ራቴ ግብዣ እና ማንን ይዜ? ሃማን ይዜ በምስጢር ልትናገር፣ በጭምት ቃል በጨዋ ቃል ልትነገር ቀስ አድርጋ 2 ሰው ብቻ ነው የጋበዘችው።
ሌላ ሰው ሀተታ እንዳይኖር አድርጋ ነው ግብዣዋ። ምስጢር ልትነግር ነው። ያ ቀን አንደኛ አይሁዳዊነቷ የሚታወቅበት ቀን ነው። ሁለተኛ የመርዶክዮስ መልካም ነገር የሚታወቅበት ቀን ነው። ሶስተኛ መልካም ነገርን ይዞ መርዶክዮስ በከተማ አደባባዮች ላይ ጌታ ላከበረው ንጉሥ ላከበረው ለወደደው እንዲህ ይደረግለታል የተባለ አዋጅ የሚነገርበት ቀን ነው። ከዛ ከአስቴር ንግግር በኋላ ያለው አራተኛ ከንጉሱ እንቅልፍ የሚጠፋበት ነው። እንቅልፍ የሚያጣበት ነው። ንጉሥ የመርዶክዮስን መልካም ነገር እንዲያይ የአይሁድን ሕዝብ እንዲያድን ወደ ንጉሱ እንቅልፍ የሚያሳጣ መልእክት የተላከበት ቀን ነው ያ ቀን። ከዛ በኋላ ነው ንጉሱ እንቅልፍ ያጣው። ያ ነገሩ ሳይፈጸም ግብዣው ጋር ሳይደርስ መርዶክዮስ ክብር አገኘ። ከግብዣው በፊት ሃማ ሳይሄድ በፊት መርዶክዮስ ወደ ፈረሱ ወጣ። መርዶክዮስ የንጉሱን ልብስ ለበሰ። መርዶክዮስ እጅ ላይ የንጉሱ ቀለበት ገባ። ምን ሳይል ሃማና ንጉሱ ምግብ ሳይበሉ ወደ ግብዣ ወደ ወይን ጠጃቸው ከመሄዳቸው በፊት የዚህ ዙር እንደ ትላንትና ደብዳቤ እንደተላከበት ቀን ንጉሱና ሃማ ሊጠጡ እንደተቀመጡት አይነት አይደለም። ለሃማ የዚህ ዙር መጠጥ ጥሩ አይደለም። ከዛ በኋላ ወደ ንጉሱ ሄዱ። እነዚህ ወገኖች ደረሱ። አሁንም ንጉሱ ይጠይቃል፣ አስቴር ምንድን ነው የምትፈልጊ? እንዲሁ አልጋበዝሽም፣ እንዲሁ ቤት አልጠራሽም፣ እንዲሁ ሁሉ ግብዣ አልተደረገም። አንድ ሜሴጅ እንዳለ ግን ይሰማኛል ሳይል አይቀርም። አንድ መልእክት ግን ይዘሻል። አንድ ጥያቄ ውስጥ በውስጥሽ አለ። አንቺ የመጣሽው በነፃ አይመስለኝ። ይሄ ሁሉ ግብዣ ያረግሽው ወደ መንግስት የመጣሽው ዘንግ የዘረጋውልሽ እንዲሁ በነፃ አይመስለኝም የሚል ነገር ሳይዝ አይቀርም። ንጉሡ አርጤክስስ ጠየቃት። አንድ ሰው አለ እኔና ህዝቤ እንጂ አንድ ጠንካራ ሴት ህዝቡን ያድናል። ከ124 አገር እሱ ሌላው ቀጣይ ላይ ሁለተኛ ዙር ስላለ ቀጣይ ላይ አንድ ስለማያልቅ ስለሆነ እዚሁ ነው የምናበቀው። ቀጣይ ላይ የምንማረው ነው። ግን ህዝቡን ልታድን ያሄደችበትን ርቀት ተመልከቱ። ምን አለች መሰላችሁ? እኔ ገባለሁ፣ አይፈቀድም። ያለ ፈቃድ የገባ ይሞታል የሚል ህግ አለ። ያለ ፈቃድ ወደ ንጉሱ የተጠጋ ይሞታል የሚል ህግ አለ። ግን እኔ 3 ቀን ጸሎት እናድርግና ምን ነው ጥሼ እገባለሁ፣ ከሞትኩም ለህዝቤ ምን ሆናለሁ? ሞታለሁ። እኔ መስዋዕት ሆኜ ህዝቤ ይድናል የሚል ደፋር ቃል ያለች አስቴር። እኔ ሞቼ ህዝቤ ይዳን፣ እኔ ሞቼ ቤተ ይዳን፣ እኔ ሞቼ ቤተ ክርስቲያን ይዳን የምትል አንድ ጠንካራ ሴት ተፈጠረች። ለመርዶክዮስ ቀኝ እጁ የሆነች ንግስት፣ ያለ ንግስና እግዚአብሔር ያከበራት፣ የእግዚአብሔር ፌቨር አረጋት፣ የእግዚአብሔር ሞገስ በላይዋ ላይ የወደቀ ውብ ሴት ስሟ አስቴር የተባለ ገባች። እግዚአብሔር ሞገስ ሰጣይ። እንዴት አይነት ድንቅ አምላክ! ስሙ አይጠራም። የሚገርም ነው። ስሙ አይጠራም፣ ግን ስራውን እየሰራ ታያላችሁ። ስሙ አይጠራም፣ ታሪኩን ሲፈጽም ታያላችሁ። ስሙ አይጠራም፣ ህዝቡን የኪዳኑን ህዝብ ሲያድን ታያላችሁ። ስሙ አይጠራም፣ ግን የስራውን ትልቁን ስራ እግዚአብሔር ሲሰራ ትመለከታላችሁ። ህዝቡን የሚያድንበትን መንገድ ይሰራ ነበር። ዛጋ ነው። ከግብዣ በኋላ መርዶክዮስ ዛው ያለ ሃማ ግን አልቆየም። የሚገርመው ክፉ ሰውን አታማ ሃማ የግብዣ ከደረሰ በኋላ ያለውን ሀብት መቁጠር አማረው። ግብዣው ለሁለት ነው። እዚህ ባለው ህዝብ ላይ ከኔ በላይ ለንጉሱ የቀረበ ሰው የለም፣ ከኔ በላይ ንጉሱ የሚያከብረው ሰው የለም። ስለዚህ ቤት እንደገባ ሰዎችን ሰብስቦ ምንድን ነው የሚለው? ንጉሱ እንዲህ ንግስት ጠርተኛለች፣ ንጉሱ እንዲህ አክብሮኛል ብሎ ቆጠረ ይልና በጣም የሚገርም ነው። ዝም ብሎ ቤት ምን ይሆናል? ዝም ብሎ ቤት ምን ይሆናል? ይሄ ሁሉ ግን ይሄን መርዶክዮስን በበር ካየው ከንቱ ነው አለ። ይሄ ሁሉ ግብዣ፣ ይሄ ሁሉ ጠጅ መጠጥ፣ ክብር የተሰጠኝ ከንቱ ነው። ምኑ ስላላቀ?
ይሄ የማያመልከኝ ሰው ስላለ የማይሰግደኝ ሰው ስላለ ስለዚህ አለ ይሄ ሁሉ ለኔ ከንቱ ነው ብሎ ጮኸ። ምክንያቱም በዛ ሰዓት መርዶክዮስን ከተማው አዞሩታል። ምን አድርጎታል? የመጀመሪያ ዙር አሰግዶታል መርዶክዮስና አምላኩ። ከዛ ሚስቱ እንዲህ አለች፣ መስገድ ሰገድ የጀመርክለት ሰው አይሁዳዊ ነው ብላ ጠየቀች። ፈጽሞ ተሸነፈ። እነዚያ ሰዎች ቶሎ ብለህ ማጥፋት ስላለብህ እንጨት አዘጋጃለሁ። ቶሎ ብለህ ማጥፋት አለብህ። እሱ መሰቀል አለበት። አሁን ለንጉሱ ንገር፣ እሱን በቃ ቶሎ መሰቀል አለበት። እንጨቱ ተዘጋጀ። ሰው ለራሱ እንጨት አዘጋጃል። ትልቅ ጉድጓድ ራሱ ይቆፍራል የሚሰቀልበት። ሐማ ያዘጋጀው እንጨት ያላይ አንዳንድ ጊዜ ስትናደዱ የምታዩት እይታ በሙሉ እኮ ስህተት ነው። ትዕግስቱ ከሌለ ንጉሱ ውጭ ወጥቶ እስከሚመለስ ድረስ በአልጋ ላይ ወጥቆ እየለመናት ነበር ይላል። ያ አልጋ ላይ ወጥቆ መለመኑ ለተናደደ ሰውዬ ሚስቴን ደግሞ ሌላ ነገር ያደርጋል እንደ ብሎ እንዲያስብ አደረገ። ሌላ ነገር ያስባል እንደ ሚስቴን ያደርጋል እንደ ንጉሱ ሐማን ፊት ሸፈኑት፣ ወስቶም ሰጠው። ጠላቴ ስንቴ አንተ በማታይበት መንገድ እግዚአብሔር ሰቅሎልህ እየኖርክ እንደሆነ ታውቃለህ። አንተ በማታውቅበት መንገድ እግዚአብሔር ስንቱን እግሩን ብሎ ጥሎ እንደምትኖር ታውቃለህ። አንተ በማታውቅበት የጠላት ቀስት ወደ ራሱ መልሶ እየኖርክ እንደሆነ ታውቃለህ። ስንት ጊዜ ጠላት ከሶብን፣ ስንት ጊዜ መውደቅ ሲገባን ቆመን እንዳለን ታውቃለህ። አተነፋፈሳችን ያመረው በጤና የምንሄደው በራሳችን ጉልበት ይመስላል። ስንት ጦርነት፣ ስንት ውጊያ፣ ስንት ሰልፍ ከኋላ እያለ እኮ ነው በድፍረት እየኖርን ያለ ነው። ዛሬም ይሄ ጌታ ከእኔና ከአንተ ጋር ነው ይሰራል። አሜን በሉ። ያ ጌታ ሞገስ ይሰጣል፣ ክብር ይሰጣል። ለራሳችን ዝና አይደለም፣ ለራሱ ክብር እንድንኖርለት ክብር ይሰጣል፣ ፌቨር ያደርግልናል። የእግዚአብሔር ሞገስ ማለት የእግዚአብሔር ልዩ እይታ ነው ብያቸዋል። የእግዚአብሔር ሞገስ እግዚአብሔር በልዩ እይታ እንትን ሲያይ ያቺ ትናንትና እዛ ፋርስ የተወለደች አንድ ደቃቃ የሆነ ሰውዬ በር ላይ ቁጭ ብሎ ያለ ሰውዬ ይሄን ነገር ሁሉ እንዲገለብጥ አንደኛ መልካምነቱ ንጉሱ መሞት የለብህም ብሎ ቀድሞ ባይነግር ከነሱ ጋር ቢተባበር ንጉሱ ይሞታል። ምን አለ የኛ ጠላት ነው፣ ምን ታገስተን ነው፣ ምን ነው ምርኮኞች ነን፣ ቢሞት ምን ይሆናል፣ ቢሞት ምን ይሆናል ብሎ ቢተባበር ንጉሱ አይሞትም። ግን ለሱ ያ ነፃነት አይደለም፣ በእግዚአብሔር ፈቃድ አልነበረም። ሙሴ ግብፃዊውን ሲገል የእግዚአብሔር ፈቃድ ነው አይደለም፣ የረዳ መስሎት ነው፣ ያገዘ መስሎት ነው ሙሴ ግብፃዊውን የገደለው። ግን የእግዚአብሔር ፈቃድ ሙሴ አድጎ ያን ህዝብ እንዲያድን እንዲገል አይደለም። ግብፃዊውን አንድ ገሎ ሌላን መግደል አይችልም። ህዝቡን ነፃነት ማውጣት አይችልም። ነገም ተመልሶ ራሱን ከመጥፋትና ወደ ምድረ በዳ ከመሸሽ አላዳነም። ያ የሙሴ ግብፃዊውን መግደል መርዶክዮስም ልክ እንደዛ ነው። ያን ደግፎ ቢሆን ኖሮ በዛ ሰዓት ክብር አይመጣም። እግዚአብሔር አስቴርን ያስቀመጠው ያ ለመርዶክዮስ ቀን ቆጥሮ ክብር እንዲመጣ በቃ አጽፋ በታሪክ አስቀመጠች። ንጉሱ ደግሞ እንዳይተኛ አረገ፣ ተመለከተ። ለዚህ ሰውዬ ምን ተደርጎለታል? ምንም ክብር ተሰጥቷል። ምንም። ታዲያ ማን አለ እዚህ ሰፈር? የሚገርመው ሐማ መርዶክዮስን ሊያስገድል ሊነግር መጥቶ ቆመ። ሊነግር ነው። ከዚህ በኋላ መርዶክዮስ ሐማ ቀድሞ ቢገባ ቢናገር መርዶክዮስ ሊሰቀል ይሆናል። ግን እግዚአብሔር በመደዳ አሬንጅ ስላደረገ አስቴር ገብታለች፣ ወጥታለች። ንጉሱ እንቅልፍ አጥቷል። መዝገብ ተነበዋል። ለመርዶክዮስ ዝግጅት ነው። ሐማ ደግሞ የሚገርመው ንጉሱንም ስፍራ እየፈለገ ይመስላል። ለምን የንጉሱን ፈረስ ፈለገ? ለምን የንጉሱን ልብስና ቀለበት ሁሉ ነገር ፈለገ? ያ ቀለበት እኮ ማይተም የሚመታበት እኮ ሕግ የሚጸድቅበት እኮ ነው የፈለገው። ግን እግዚአብሔር ያን ሁሉ ለመርዶክዮስ አረገ። ቾክል አዘጋጅ። ይሄን እንደተናገርከው እንዲህ አፍ ቃል እንዲያውን አፍ እንደለፈለፍካት ለመርዶክዮስ አዘጋጅ። የሚያዘጋጀትን ብቻ አይደለም፣ ወደ ከተማ አደባባዮች ራሱ እኮ ነው። ወደ ከተማ አደባባዮች ታወጡ ምን ይባል ይነገር፣ አዋጅ ነገር ይነገር። ለምን እሱ ነው መውጣት የፈለገው።
ይነገራል። ህዝቡ ያውቃል። ማን ታወቅ ነው? ሃማ ይነገር ያወራውን ነገር በቃ ፈጽም። መርዶክዮስን ይዘህ ውጣ፣ በአደባባዮቹ እንዲህ በል፣ ንጉሥ ለወደደው ላከበረው እንዲህ ይደረግለታል። አሜን። ንጉሥ ለወደደው ላከበረው እንዲህ ይደረግለታል። ኢየሱስ ጌታ ነው። ንጉሥ ለወደደው ላከበረው ይዘመርለታል። ንጉሥ ለወደደው ላከበረው ፈረስ ይሰጠዋል፣ ክብር ይሰጠዋል፣ ሞገስ ይሰጠዋል። እየዞረ እንዲሁ ነገር ጌታ ላከበረው ለወደደው እንዲህ ይደረግለታል፣ እንዲህ ይደረግለታል። ሃሌሉያ። ጌታ ላከበረው ለወደደው እንዲህ ይደረግለታል፣ እንዲህ ይደረግለታል። ሃሌሉያ። ኢየሱስ ላከበረው ለወደደው እንዲህ ይደረግለታል፣ እንዲህ ይደረግለታል። የኔና ያንተ ምን እንደሚሆን ታውቃለህ? እናንተ የአባቴ ብሩካን በአብ ቀኝ ቁጭ ያለው እናንተ የአባቴ ብሩካን ለእኔ መከራ የተቀበላችሁ ያገለገላችሁ ኑ ወደዚህ እልፍ በሉ የምንልበት ቀን ነው። የኔና ያንተ መርዶክዮስን እዚህ ምድር ላይ ነው። ነገ የአባቴ ብሩካን ልጆቼ ኑ ወደዚህ ስፍራ፣ ወደ ተባረከች ስፍራ፣ ወደ ክብሩ፣ ወደ ሰርጉ ለ7 ዓመት በታመና ላይ ወዳለው ክብሻ ተነጥቀን። ሃሌሉያ በክብር ሃሌሉያ። ያ ቀን ይመጣል። አንተ ንጉሡ አከበረለት። እግዚአብሔር አሬንጅ ያደረገው ፕላን በመርዶክዮስ ላይ የመጀመሪያ ፌዝ ተፈጸመ። መርዶክዮስ አወጀ። በእውነት ከተማ ላይ እየዞረ ተናገረ። ሃማ ዝም ሳይል ተናገረ። ያ ሴት ሚስቱ የመከረችው የነገረችው ነገር ይሄ ሰውዬ በጠዋቱ ያሰገደክ አይቶ ማለት አይሁዳዊ ማን እንደሆነ እነሱ ያውቃሉ። አይሁዳዊ ማንነቱ ሰማይን የፈጠረ ምድርን የፈጠረ አምላክ እንደሆነ ያውቃል። የአይሁዳዊ ማንነት ከበስተጀርባ የሚሰራ ታላቅ አምላክ እንዳለ ያውቃል። አይሁዳዊ ለሰው እንደማይሰግድ ያውቃሉ። አይሁዳዊ እዛ በምርኮ የሄደ በራሱ በእግዚአብሔር ፈቃድ እንደሆነ ያውቃል። መፈታት ያለበት ህዝብ ነው። እግዚአብሔር በምርኮ መሃል ድልን ያደረገ ህዝብ ነው። ስለዚህ ይሄ ህዝብ አስቴር ገባች፣ ሃማ ተሰቀለ። የዛሬ ስብከት እዚያ በቃ። ጌታ ስሙ ይባረክ።